እንዲታሰር ብፈልግ ዛሬ ድረስ አሳስሮ ነበር። አልፈልግም በቃ አልፈልግም እንዲታሰር አልፈልግም። ግን እንትን እንዲ ምን ማለት ነው? ቆይ ነው ሁላችን አብደን እንዴት እንችላለን? በእናትህ ነገሮች እኮ በጣም ከብደዋል። በቃ ልጁ ባይምር አቅፋም እያለኝ ነው። ህልሜ ላይ እየመጣ ነው። አዎ እየነገርኳት በጣም እሱ ባሰረ ማለት ነው። ሰላም ሰላም ውድ ቤተሰቦቻችን እንዴት ናችሁ? እኛ አለን እግዚአብሔር ይመስገን። ዛሬም በድጋሚ መጥቻለሁ። ያው ከስንት ጊዜ በኋላ ዛሬ መጥቻለሁ ማለት ነው። ዛሬ የመጣሁበት ጉዳይ ግን ያው ትንሽ ከበድ ቢልም ማለት እኔ ያለሁበት ሁኔታ እናንተም እያያችሁ ነው። ሰሞኑን ከዚህ በፊት የነበረውን ነገር የተፈጠረውን ነገር ያው እናንተም ታውቃላችሁ። ምንም ከእናንተ የተደበቀ ነገር ስለሌለ እና አሁን ላይ ግን አለፉ የነዛ ችግሮች አለፉና አለቀ ማለት አይደለም። ማለት የሆነ ነገር ትታችሁ ወደ የሆነ ነገር ስገቡ ያንን ነገር ያበቃለት ይመስላል። ግን ደግሞ እኔ ጋር ግን ያላበቃ ነገር ብዙ ችግር አለ። የተፈጠረው ነገር በጣም ከባድ እና እንደዚህ ዝም ብሎ የሚታለፍ ነገርም አይደለም። ማለት አንድ ሰው ያውም ሴት ሆናችሁ ታግታችሁ ምናምን ማለት እግዚአብሔር ይመስገን። እኔ በተለይ እግዚአብሔር ይመስገን ጤናዬ ደህና መሆኑ ነው እኔ የምፈልገው ዋናውን ነገር ማለት ነው። ሁሉንም ነገር ያው በጊዜ ሂደትና እግዚአብሔር ካለ ደግሞ የሚስተካከልና እግዚአብሔር ባለው መንገድ የሚሆን ነገር ነውና ዛሬ ግን አንድ ነገር ይዤ ነው የመጣሁት። ማለት ልዑልም ሳሚም በቃ ሁላቸውም ማወቅ ያለባቸው ነገር ስላለ ዛሬ አዲስ ነገር ስላለ እነሱም ደግሞ ግዴታ ይሄን ነገር ማወቅ ስላለባቸው ነው ዛሬ የመጣሁትኝ ማለት ነው። እና ልዑልም ደውዬለታለሁ ይመጣል አሁን። እንደገናም ደግሞ ሳሚም ውስጥ ነው ጠርቼዋለሁ አሁን ይመጣል። እና ማለት ብቻ የምነግራቸውን ነገር ከነሱ ፊት ብሰሙ ነው የሚሻለው። ይሄን ነገር መስማት አለባቸው በቃ ግዴታ። እስከዛሬ ድረስ ለብቻ ተጨንቄበታለሁ። በቃ ያልሆነ ነገር ውስጥ ከምገባ እነሱ ሰምተው ቢያንስ እነሱ መፍትሄ ይሰጡኛል። በቃ የሆነ እነሱን ሳላማክር የሆነ ነገር ከማድረግ ይሄንን ነገር ነግሬያቸው እነሱ ደግሞ በቃ የሆነ ነገር ቢያደርጉልኝ ነው የምለው። ማለት እኔ እና የት ነህ ፈልጌ እኮ ነው ኦኬ ለምንድን ነው የፈለግሽ? ቆይ የሆነ ነገር ላማክር ፈልጌ ነው። ልዑልም እየመጣሁ ነው ብሎኛል። ምቀኛ እየሆናችሁ ቢናና ምቀኛኛ ምንም አልሆንብን። ምን ሆነሽ ነው የምትጎነፍፊው? ምንም አልሆንኩም። እና ታዲያ ምንድን ነው የሚያስጨብን ትንሽ? አንቺን እኮ ነው እየተናገርኩ ያለሁት ማለት ነኝ እኔ። እንዴት ምንድን ነው እሱ የተፈጠረው? ሌላ ችግር አለ? ምንም ችግር አልተፈጠረም። በሀሳባችን ተስማማሽ? ባለፈው ባልኩት ሀሳብ እናሳስራው ሰውየው እኔ እንዲታሰር ብፈልግ ዛሬ ድረስ አሳስረው ነበር። አልፈልግም በቃ እንዲታሰር አልፈልግም። ግን እንትን ምን ማለት ነው? ቆይ ስንት አይነት አማርኛ ነው የምታወራው እንጂ ጀመር እኮ ነው እስከ ዛሬ ድረስ ቁጭ እላለሁ እንዴ? እሱ እንዲታሰር ብፈልግ አዎ ቁጭ ብለሻል እኮ አፍሽን ከፍተሽ። እሰሪው ይታሰራልሽ። ያለበት ድረስ ቦታ ንገሪኝ፣ ፎቶ አሳይ። እኔ ፎቶን ብቻ ነው ፈልገው። ካለበት ድረስ ጉሮሮን ነቅዬ ያወጣልሻለሁ። በቃ ፎቶን ብቻ አሳይ። አልፈልግም። እና ደግሞ ልዑል ጥሩ ልጅ ነው አታስቀይም ያልኩሽ። አቦ ስለ ልዑል ጥሩነት ነው ያይመለከት። እንዴት ነው እሱ ምን ነው እሱ እዛ ሄደሽ ከመጣሽ ወዲህ እንዲያስጠላሽ ያደረገው ነገር ምንድን ነው? እኔ አልገባኝም። ያስጠላ እንድጠላው ያደረገኝ ራሱ ያደረገው ነገር ነው። ምን ያደረሰሽ? ስቀን ያው ሁሉ ስሰቃይ እኮ አንድ ሰው ካጠገቤ እኮ የደረሰልኝ ሰው የለም። ማንሽ ደወልሽ? እሱ ጋር ደወለሽ እኮ ነው አንቺ ልዑል እኛ እያለ ልዑል ጋር ደወለሽ ነው እንድስቀይ። ልዑል ጋር የማይደወልኩበት ምክንያት አንተ እዚህ ጋር እየተሰቃይክ ስለሆነ ነው። በሰላይስ ለኔ በትነግሪኝ አይሻልም? ምን ታደርጋለህ? ስንት ኃላፊነትና እያለብህ ምን ታደርጋለህ? ስንት የሚደረግ ነገር አለ። አዎ ያማል እንዴ?
አሁን ያልሆነ እኮ ነው ምንም የሚያጨቃጭቀኝ ነገር የለም። ግን አሁን በእናትሽ አሁን ሌላውን ተይና ቀልዱን ተይና ምንድነው እሱ መፍትሄው ነው? አሁን እንሰራው እናሳስረው ወይስ የሆነ ነገር እናድርገው? የሆነ ነገር ማለት አለብን። በቃ ሲጀምር እኔ አሁን መፍትሄ ሁለት ሰውም ደግሞ ቪዲዮ አታይም እንዴ? አንቺ ምን እያሉሽ ነው ያለው? ይታሰር ሰውዬው ይታሰር እያሉሽ እኮ ነው። አሳይም እንዴ አንቺ ደንቆሮ ነሽ። እኔ እኮ እንድታሰር ብፈልግ እኮ እስከዛሬ ድረስ አሳስሮ እና አንድ የደፈረሽን ወንድ ለሌላውም ሰው መማሪያ ነው። አንቺ ምን ሆነሽ ነው? መማሪያ ነው ለሌላውም ሰው። ይታሰር ይሰቃይ ትንሽ ነው ወይስ ሌላ ችግር አለ? እኔ ያልነገርሽኝ ነገር አለ ነው ወይስ አልተደፈርሽም ጭራሽ? ምን እኮ ነው? እንዴት ነው የምታስበው አንተ? አዎ ሳትደፈሪ ለሆነ ነገር ብለሽ ከሆነ ተደፍሬያለሁ ምናምን ስትይ ነበረው። ትናገሪ ከሆነ ተናገሪ። ማን ነው ደግሞ? ማን ነው እሱ ደግሞ? ምን ይሰራል ደግሞ እሱ? ፈልጌው ነው ማውራው ነገር አለ። የከብት ጋጋታ እዚህ እጭ ምንድነው ተነስታችሁ ብያለሁ። ለማንም የተነሳችሁ የለም። ስትፈልግ ትጠራለች፣ ሳትፈልግ ደግሞ ምንድን ነው? ቆይ እኔ አሁን የፈለኩት አንድ ነገር ለማማከር ነው እንጂ ምንድን ነው የምታማክረኝ? ልታማክረኝ ብቻ ከሆነ የምትፈልገኝ እንጂ እኮ ለሌላ አትፈልገኝም። ሳቢ ለሌላ አይደለም። እዛ ሄዳ ከመጣች ወዲህ ይህች ልጅ ባህሪዋ እንደ ዶሮ ቂጥ ነው የተገለባበጠው። በቃ አዎ እንዴ! ኧረ እኔ ሳቢ ሰው በቃ ወይ ዳይሬክትሊ ስለውልላት በራሳችን መንገድ ለምን ሄደን ሰው ልጁን የገባበት ገብተን ለምን አናሳስብም? ከእሷ ጋር መጨቃጨቅ አያስፈልግም። አቆይተኝ ቢቀሰቅሱት አይሰማም ይባላል። እንኳንም መፈተሽ ነው። ከዛ የገባችበት ገብተን ምን ሚሴጅ ስጽፍላት ማትመልስልኝ ሰው እንሄዳለን። ናታ ሄደን ፈልገን የገባችበት የገባበት ገብተን ጀመረ። እኔ እኮ አሁን እሱን እንድታስይዙት ምናምን አይደለም። ዛሬ ለምንድን ነው አንቺ እምቢ ካልሽ እኛ እናሳስረዋለን? መጀመሪያ እኔ የምላችሁ ነገር ስሙኝ። ለምን እንደፈለኳችሁ ታውቃላችሁ? አይደለም ለምን እንደፈለኳችሁ ታውቃላችሁ? አናውቅም። ብናውቅማ እንነግርሽ ነው እኮ። እና መጀመሪያ ቁጭ ብላችሁ ለመስማት እናሳስረው። አይደለም ተረጋጋ። እያለች ያለችው እንዲታሰር አልፈልግም። እሷ ስላልፈለገች ነው እንዴ? እሱንማ ደጋግማ ነገረችን እኮ። እኛ ያልፈለገችበት ምክንያት እኮ አላት። በራሳችን መንገድ የገባበት ገብተን ፈልገን እናሳስረው። ያኔ አይምሮም ረፍት ያገኛል። እና ታዲያ አንቺ እሱን ለማሳሰር ካልፈለግሽ እኔ ምን እሰራልሽ? እኔን ለማሳሰር ከሞከርሽ እገልሻለሁ ብሏት ነው። አምጪ ወደዛ ፎቶን አላለኝም። ፎቶን አሳይን እና እንትን መጀመሪያውን አሁን ለምን እንደጠራኋችሁ ለምን አሰሙኝም? እኔ መጀመሪያው አንዴ ገባኝ ነገር ምንድን ነው የገባክ? እሱን ማሳሰር አትፈልግም። እኔን የምትፈልገኝ አንድና አንድ እንዳዋያያት ነው። አለመስማት ትችላለህ ከፈለክ አንተ ናቁት ባልና እኔ ምን ገብቷል። አለመስማት ትችላለህ። ሪሌሽንሺፑን አትፈልገውም ከኔ ጋር ያለው አለመስማት ትችላለህ። ወይ ምንድን ነው እሱ? የሆነ ነገር መፍትሄ እንድትሰጡኝ ነው የጠራሁት። ንገሪኛ። ቆይ ንገሪኝ ምን እንደሆነ ማለት ታውቃለህ። እንዴት ብዬ እንደምነግራችሁ ማለት ነው እኮ። ተናገሪ። ምንድን ነው እሱ እየተካሄደ ያለው እዚህ ቤት ውስጥ? እኛም ማናውቀው ነገር ነው። ሁላችንም አብደን እንዴት እንችላለን? እናት ነገሮች እኮ በጣም ከብዳሉ። በቃ ልብስ የሕፃን ልጅ ነው። ልብስ ደግሞ ገልብጠሽ አትልበሺ። ከቀን ወደ ቀን እየለቀቅሽ ነው የምትሄጂው። አንቺ እየባሰብሽ ነው የምትሄጂው እንዴ! የማይለበስ አለባበስ ለምን ነው የምትለብሺው? ይሄን አውልቂ በቃ። ደንታሽ ነው አውልቀሽ ጉዳይ ዞር ማለት ነው። የምትናገሪ ከሆነ ለምን አትነግሪንም? ተናገር እያልሽ አይደል እንዴ? ቆይ አሳማም እንደ እቺ ጉርባ አንቺ ስትፈልጊ እየመጣሽ እኛ እኮ ስራ ትተን እኮ ነው የምንመጣው። የእንጭቅ ልጅ ተናገሪ ማለት ነው። እኔ እንዴት ራሱ ደፍሬ እንደምነግራችሁ በጣም ግራ እየገባኝ ነው። ተደፍሬ ባፍሽ ነው የምትነግሪኝ። መደፈርሽ ባፌማ መሆኑ አውቃለሁ። ባፌ ነው የምናገረው፣ ባፌ ነው።
ግን ደግሞ እኔ በቃ ከአቅሜ በላይና ከአይምሮዬ በላይ እየሆነ ነው። ከማስበው በላይ እየሆነብኝ ነው። ምኑ ነው ከአይምሮሽ በላይ የሚሆነው? ወይኔ ይህች ልጅ ኧረ በዝም የምትጠይቃት ከሆነ ጠይቃትና ውሃ ካለ እንርጫት ትችልሽ። በእናትህ እኔ በቃ እየሰማሽ ስራ ትቼ ነው የምመጣው። የምትነግሪኝ ከሆነ ንገሪኝ። በቃ ልጁ ባይምሮ ያልጠፋም እያለኝ ነው። እልሜ ላይም እየመጣ ነው። ምን? አዎ ያ የደፈራት ማን ነው? የትኛው ልጅ ነው የሚመጣብሽ? ምን የትኛው ልጅ ነው? በቃ ለምን እንደሚመጣብሽ አላውቅም። በቃ እኔም እሱም እንጃ። በቃ ጸበል ግቢ ያለ በቃ ሳሚ ጸሎት አይደለም እየቃዠች እኮ ነው። ስለዚህ ወደ ሆስፒታል ትጸበል፣ በቃ ሰላም ይሆናል። አለቀ። ምንድን ነው እሱ የምታወራው? ምንም ማውራው ነገር ትክክለኛ ነገር ነው። እንዴት? ምን ማለት ነው? አልገባንም። እንቅልፌን እያጣሁ ነው፣ ጉሮሮዬን እያመመኝ ነው የምትይው ምንድን ነው? ጸበል አስረን እንውሰዳት እኮ እንውሰዳት። በቃ ጸበል ግቢ። ሰይጣኑ ነው የደፈረሽ። ሰይጣን ነው እንደዚህ የሚሆነው። በሰይጣን እየተመሰለ ሰው ነው፣ ግን በሰይጣን እየተመሰለ እያሰቃይሽ ነው ያለው። ስለዚህ ጸበል ነው መግባት ያለብሽ። መገባበት ምክንያት የለኝም እኔ። እና ታዲያ ምንድን ነው? ተይ በእናትህ ዳኒ አትበይ። እና ታዲያ ምንድን ነው? ተናገሪ፣ መልሽልን እንጂ አሰማም እንዴ? እቺ ተናገሪ ሳላራግፍልሽ ማለት በቃ እኔ ምንድን ነው የማደርገው? አንደኛ ልጁ ስላልታሰረ የሚያስጨንቅሽ እኮ ማሳሰር አለብን። እሱን ጉሮሮን ይዘን እስር ቤት እንጦሮጦስ መክተት አለብን። እሱ ታሰረ ማለት ነው የኔ ህይወት እስከ መጨረሻ ድረስ ተበላሸ ማለት ነው። ለምን? ብዙ የተፈጠሩ ነገሮች አሉ። ምንድን ነው የተፈጠረው? አርግዘሻል ንገር። እና ለምንድን ነው በህልምሽ የሚመጣብሽ? ለማስፈራራት ነው ወይስ ደስ ብሎሽ ነው? በምንድን ነው አልገባኝ። በመጥፎ ነው በጥሩ ነው በህልምሽ የሚመጣው? እሱን ነገር እስቲ ያስረጅን። ሳሚ እየገባኝ አይደለም። እኔ ምንም ነገር እየገባኝ አይደለም። ምንም ያልገባህ ነገር የለም። በቃ ግልጽ ነገር ነው ይሄ። የምትፈራው ነገር እንዳይሆን ምንም የምትፈራው ነገር የለም። ተናገሪ አንቺ ወይኔ ሳሚ ለምንድን ነው ማትን? እኔ አቅቶኛል፣ እኔ ከብዶኛል። ከዚህ በላይ መጠየቅ ደክሞኛል። እንዴት ነው በህልምሽ የሚመጣው? እስቲ ያደረገው ነገር ትዝ እያለሽ ነው ወይስ ምንድን ነው? ለምንድን ነው የማትመልሽልን? በቃ ብዙ ነገሮች እየተቀያየሩ ነው። ልጅቷ አሟታል። በእናትህ ሌላ ነገር ውስጥ ነው ያለችው። ወደ ጸበል መሄድ አለብሽ። መሄድ አለብሽ። በቃ ወደ ጸበል። እውነቱን ነው። በቃ እሺ። ቆይ ምንድን ነው ጸበሉ? ሰሩኝ አይደለም ያልኳችሁ። ምን ማድረግ እንዳለ የምን መፍትሄው ጸበል ነው። ጸበል ነው ልጁ ስለምን ምን ባል ነው እየነገርኳችሁ እኮ ነው። እሱ ታሰረ ማለት ነው። ነገር ምን ሆነ? አይደለም ይሄ ነገር ትክክል ሴራ አለው እኮ። ትልቅ ሴራ ነው ያለው። ሲጀመር አስገድዷት እያስፈራረት፣ በጣም ስላስፈራረት በህልሟ እየመጣ ነው። አይደለም አስገድዶኝ አይደለም። እሱ ምንም አላስገድደኝም። ነገርኩ። እኔ ታውቆኛል ማለት አውቃና ፈልጋን ሄደችው ከዚህ ቤት ተጠልፍ ያለው ብላ ሄደችው ለማስመሰል ነው። እንዴት ነው አውቄ የሚሄደው? ነገርኩ ሳሚ፣ አውቃን ሄደችው ና እንዴ። እንዴት ነው የምታስቡት? እና ለምን ታዲያ በህልሜ እየመጣ ነው የምትይው? ታዲያ ደፍሮሽ ታዲያ እንዴት ነው ለፍርድ አይጋለጥም እያልሽ ምክንያት ስላለኝ ነው። ምክንያት ስላለኝ ነው ያደረግሽው። ስለዚህ አውቀሽ ነው ሄድሽው ማለት ነው። አውቃ ከመሄድ አልፎ ፈልጋ ነው ግንኙነቱን ያደረገችው። ተደፈርኩ የሚያለችው ውሸቷን። አንቺ እንዲያነሳ በግልጽ አነግሪኝ። በግልጽ እኮ መናገር እኮ የምችው ነገር እኮ ነው። እንዲያነሳ ነች። አንቺ ግን ምን አይነት ሰዎች ናችሁ?
እንዴ ምን አለ ወዲጄና ፈቅጄ ማድረግ ይመስላል አንተ? እሺ ካልፈለክ ለምን ደው ማትነግሪን? ሁሉንም ነገር ግልጽ አድርግ። ልጁንም ለምን ደው ፎቶ ማታሳይን? ፎቶን አሳይን። በቃ ነገሮችን የሆነ በቃ ብዙ የተፈጠሩ ነገሮች አሉ። ምን? ስለዚህ እኔ ደግሞ የሱ ፎቶን አወጣውና የሱ ደግሞ አሳሰርኩ ማለት እኔ ላይ ደግሞ ብዙ ነገር የሚፈጠሩ ነገሮች አሉ። በቃ ማድረግ አልችልም። ይኸውልሽ አስፈራርቶሻል፣ ይገባናል። ግን ሁሌም ሰብስበን እስር ቤት ውስጥ ከከተትነው ድረስ እስከነ ማስፈራሪያው ነው የሚገባው። በቃ አንቺ ላይ ምንም የሚደርስ ነገር የለም። ደግሞ እኛ እዚህ እያለን ምንም የሚደርስ ለምንድን ነው ታዲያ ከኔ ጋር ያለሽን ግንኙነት ስደውልም ለማንሳት ለማውራት ፈቃደኛ ማትሆኚው? ስጽፍልሽም አንተ በዚህ በጭንቀት ውስጥ እያለች ነው። ጭንቀት አይደለም። ለምንድን ነው ጭንቀት አይደለም? ሂድ በቃ አንተ ሂድ። ጀፈር ምንም አትረዳም። ሂድ በቃ በቃ እንደዚህ አይነት ውጣ። በቃ እንደዚህ አይነት ነገር ምን አይመለከትም። ስለኔ አይመለከትም። በቃ አውቀሽ ነው ያደረግሽው። ናውጣ አንተ ሲጀመር እንደዚህ ከኔ ጋር ግንኙነትሽን ለማቋረጥ አውቀሽ ያደረግሽው ነገር ነው። ውጣ አሉ። እንደዚህ አይነት አስተሳሰብ ሲጀመር ተደፍራ አይደለም ምናምን ትላለህ አይደለም ሳሚ። ይህንን ነገር ደግሞ ያኔ ታየዋለህ። ውጣልኝ ማስረጃ ሳስደግፍ እባክህ ውጣ። እንደዚህ አትበል አንተ። አይምሮ አይሰራም። በህልሟ የሚመጣው ከጭንቀቱ የተነሳ ነው። እሱንም ደግሞ ያኔ ስታቅ ማለት ነው በቅርቡ ይተዋታል። ውጣ ብለህ ያስወጣኸኝ ይቅርታ ነው። በቅርቡ ይተዋታል። በቃ ምንም የሚተዋት ነገር አይደለም። በቃ ውጣ 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 በቃ ውጣ። ተጫወትሽብኝ አይደል? ህይወቴን እስካሁን የጠበቅኩት ተጫወትሽብኝ። ውጣ ጀዝቤክስ አንቺ ትናገሪያለሽ ሁሉም ነገር እንደዚህ ምን ትዋለሽ እንደ Mm-hmm.